ያው በያዝነው በዚህ በ2018 በጀት አመት እንዳጠቃላይ በወረዳችን ላይ ያለን ህገወጥ ንግድ እንቅስቃሴ ለመቆጣጠር የግብረ ኃይሎችን አደራጅተን ወደ ስራ የገባንበት ዘመን ነው። በዚህም እንዳጠቃላይ ነዳጅ ላይ ብቻ ሳይሆን ሁሉም ሸቀጣ ሸቀጦች ላይም አስገዳጅ የሆኑ ምርቶች ላይም በሚንቀሳቀሱ ገቢና ወጪ ምርቶች ላይም የተቻለንን ያክል እንቅስቃሴ ስናደርግ የቆየንበት ሁኔታ ነው ያለ። ህጋዊ ሽፋኑን ለማሳደግ የመጀመሪያው በር ለበር እየዞርን እንቅስቃሴ እያደረግን የንግድ ተቋማትን መፈተሽ ነው። ያንንም በአጠቃላይ ወደ 4310 የንግድ ድርጅቶችን አድሬስ አድርገናል፣ ተደራሽ አድርገናል። ከዛ ውስጥ ወደ 165 ንግድ ድርጅቶችን የማሸግ ስራ ሰርተናል። የጽሁፍ ማስጠንቀቂያ ደግሞ ወደ 127 ድርጅቶችን ጽሁፍ ማስጠንቀቂያ የሰጠንበት አግባብ አለ። ከነዚህ ውስጥ ደግሞ አንድ ድርጅት በጣም ወጣ ብሎ ስላገኘ ነው ክስ የመሰረትንበት ሁኔታ ነው ያለ። ከዚህ በመቀጠል እንዳጠቃላይ የኑሮ ውድነትን ለማረጋጋት እንግዲህ በመጀመሪያ የኑሮ ውድነትን ለማረጋጋት በጀት መመደብ ያስፈልጋል። እንደ ወረዳችንም ከ7.5 ሚሊዮን ብር በላይ በጀት መድበን የመንግስት ሰራተኛውንም ሆነ የአርሶ አደሩን የሸማች ማህበረሰቡን የኑሮ ውድነት ለማረጋጋት ብዙ ጥረት አድርገናል። በዚህም በመጀመሪያ ላይ ተዘዋዋሪ በጀቱን ለጤፍ አገልግሎት እንዲውል በማድረግ ወደ መጀመሪያ ዙር ላይ ወደ 958 ነጋዴዎችን የጤፍ ተጠቃሚ ያደረግንበት ሁኔታ ነው ያለ። ለአንድ ሰው አንድ ኩንታል ጤፍ እየገዛን የሰጠንበት ሁኔታ ነው ያለ። ከዛም በተጨማሪ አሁን በምታዩት መልኩ ተጨማሪ 500 ኩንታል ጨምረን ኑሮ እንዲረጋጋ ያደረግንበት ሁኔታ ነው ያለ። 2018 ኩንታል ጤፍ በዚህ አመት ለመንግስት ሰራተኛው ተደራሽ አድርገናል። ዘይት ወደ 60450 ሊትር ዘይት፣ ስኳር 1047 ስኳር ኩንታል ስኳር እንዲሁም ወደ 29200 ኪሎ ግራም ፓስታ፣ 1500 ኪሎ ግራም መኮረኒ፣ 830 ኩንታል ዱቄት። ይሄ የኑሮ ውድነትን በማረጋጋት ከመደብነው በጀት በተጨማሪ ከዩኒየኖች ጋር ከዚህ ከኢግልድ ወይም ከዚህ ከግል አስመጭ ድርጅቶች ጋር በመነጋገር ጥረት ያደረግንበት ሁኔታ ነው ያለ። ያንን በማድረጋችን እንግዲህ የመንግስት ሰራተኛው በተቻለ መጠን እፎይታ እንዲያገኝ እፎይታ አግኝቶ የተወሰነ በ5 ወር ክፍያ ይሄንን ጤፍ ስናከፋፍል የመንግስት ሰራተኛው አንዴ ከፍሎ 9000 10000 ጤፍ መግዛት ስለማይችል በ5 ወር ከደሞዙ እየተቆረጠም ቢሆን 1900 ብር ናት በ5 ወር። ያችን እፎይታ አግኝቶ ቀለቡን እንዲችል ኑሮውን እንዲያረጋጋ ያደረግንበት ሁኔታ ነው ያለ። ዘይትም ከ10000 ሊትር በላይ ዘይት ከባህር ዳር አስመጪዎች ጋር በመነጋገር በባለፈው ወር አምጥተን ያከፋፈልንበት ሁኔታ ነው ያለ። ከገበያው ጋር ሲነጻጸር የ110 የ120 ብር ልዩነት የነበረው ዘይት ነው። እሱን አሁንም አስቀጥለን ለመሄድ ጥረት እያደረግን ያለንበት ሁኔታ ነው ያለ። አሁን ላይ አመተነው እስካሁን ድረስ ያላለቀ ዘይት አለን። እስካሁን ድረስ አመተነው እኛ አስመጥተነው ከኢግልድ ጋር ተነጋግረን ኦልሞስት ቅናሽ አለው ከገበያው ቅናሽ ግን አሁን ስትየው ሰው ቀስ እያለ ነው የሚወስድ። እንደ ድሮ በሻማ በግርግር ምናምን የሚወስድበት አካሄድ ቆሟል። የሚያሳይህ ገበያ ላይ ያለው ሁኔታ ምቹ ሁኔታ እንዳለ እኛም ጣልቃ እየገባን ኢንተርፌር እያደረግን ገበያውን ለማረጋጋት የምንሄደው ሂደት ውጤት እያመጣ እንደሆነ የሚያሳይ ሁኔታ እንዳለ ነው።